የተወደዳችሁ የክርስቶስ ቤተሰቦች ዛሬ ደግሞ እንደ አምላካችንና እንደ አባታችን ፈቃድ አንድ መልእክት ይዤ ወደ እናንተ መጥቻለሁ። ያው እነ ሊቀ ሊቃውንትና አራታይና ከተባሉ ሰዎች ላይ እንግዲህ አናት አልወርድም። በጎንደሬዎች ላይ ዘምቻለሁ። ምናልባት የሸዋ ሰው ተወላጅ ቢሆኑ፣ የጎጃም ተወላጅ ቢሆኑ፣ ምናልባት የትግሬ የወሎ ተወላጅ ቢሆኑ አንተ ሰውዬ ምን ነው ተብዬ በዘረኝነት መንፈስ እታይ ነበረ። ነገር ግን ደግነቱ ሰዎች ጎንደሬዎች ናቸው። ጎንደር ለካ ይሄን ያህል ተበድሏል። ጎንደር ይሄን ያህል በቁሙ ሙቷል። በእውነት እነዚህን የሚያፈራ ትምህርት ቤት መፍረስ አለበት። ምንም አይጠቅምም። እነዚህ ገዳዮች፣ እነዚህ ነፍሰ በላዎች፣ እነዚህ በላይ 78 ነፍስ በላ ከተባለው ሰውዬ በላይ ብዙ ነፍሳትን የበሉ የገሃነም ልጅ ያደረጉ እነዚህ ሰዎች ያፈራ ትምህርት ቤት መደምሰስ አለበት። ምንም ማድረግ አይቻልም። ምንም ለእንዲህ አይነት ትምህርት ቤት ምህረት አያስፈልግም። እነዚህ በቅለውበት፣ እነዚህ ተገኝተውበት እንዴት በምን ተአምር እንክርዳድን ስንዴ ማድረግ አይቻልም። ነቅሎ መጣል ብቻ ነው አማራጭ። እስቲ እንስማቸውና አብረን እንቆያለን። ለአንድ ደቂቃ ያህል የሚቆይ ነው። አጭር ነው መልእክቱ፣ 56 ሴኮንድ ነው። ለማንኛውም እስቲ እንስማቸው። ኃጢአት የምታስተሰሪ ልጅ አገኙ። ኃጢአት ታስተሰርያለች ድንግል ማርያም። ኃጢአት እንዲደመሰስ ታደርጋለች። ኃጢአት እንዲጠፋ ታደርጋለች። ረከቡ ወለተ ዘታስተሰሪ የጋይ ለወንጌላውያን ኩልነ ዘኮነተን ምጉ በወንጌል ላመን ለሁላችን መጠጊያ የሆነችን ድንግል ማርያምን አገኙ። ነቢያት እጅግ ደስ ብሏቸዋል። እውነቱን ለመናገር እነሱን ለማዳን እንደተወለደች ቅዱስ ያሬድ ሊቁ ዮም ፍስሐ ኮነ በእንተ ልደታ ለማርያም ማነው ኢያቄም ይላል። ዛሬ ደስ ታሆነ ደስ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ከኢያቄምና ከሐና ድንግል ማርያም ዛሬ ስለተወለደች ዮም ፍስሐ ኮነ ዛሬ ታላ ይሄ ነው። በጣም ይዘገንናል። በጣም ያሳፍራል። እኒህ ሰውዬም እዚያው ጎንደር አራታይና የሚባሉ ሊቀ ሊቃውንት የሚባሉ የኔታ ዕዝራ ናቸው። በሻሽ አጠማጠም ከድሮ ጀምሮ የታወቁና የተለዩ ብቸኛ ሰው ነበሩ። አሁን ግን የእሳቸውን አጠማጠም ስርዓት እንዳለ መርጌታ የተባለ መምህር የተባለ እንዳለ አጥለቅልቆታል። እኔ እኮ የጨርቁ ብዛት እንደው ቢበተን እንደው ስንት ነጠላ ይወጣው ይሆን? እና እኒህ ሰውዬ በጣም የሚያሳፍሩ ናቸው። ድንግል ማርያም ኃጢአት ታስተሰርያለች፣ በደል ታስተሰርያለች፣ ታድናለች፣ አዳኝ ናት ድንግል ማርያም እያሉ ነው የተናገሩት። እንዲያው ምናምንቴ ጥቅስ ጠቅሰዋል። እንደ የኔታ ገብረ ማርያም ምናምንቴ ጥቅስ፣ ልብ ወለድ ጥቅስን የጠቀሱት፣ ድርሰት ጥቅስን የጠቀሱት እንጂ መሰረታዊ ነገር አልጠቀሱም። ረከቡ ወለተ ዘታስተሰሪ ጌጋዬ ለወንጌላውያን ኩልነ ምንድነው? ረከቡ ወለተ ዘታስተሰሪ ጌጋዬ ለወንጌላውያን ኩልነ ዘኮነተነ ምጉያዬ። እናትና አባቷ እንግዲህ ልጅ አገኙ፣ ኃጢአትን የምታስተሰሪ ልጅ አገኙ፣ ለወንጌላውያን ሁላችን መጠጊያ መሸሸጊያ የሆነችን የሚል ርዕሰት ነው የተናገሩት። ይሄ ፈጽሞ ስህተት ነው። እንዴ መሸሸጊያ መጠጊያ የሆነ ልጁ ኢየሱስ ክርስቶስ ነው። የአብ ልጅ ኢየሱስ ክርስቶስ ብቻ ነው መጠጊያችን፣ መሸሸጊያችን፣ መሻገሪያችን፣ መትረፊያችን፣ መዳኛችን የአብ ልጅ ኢየሱስ ክርስቶስ ብቻ ነው። ሌላ ማንም የለንም። ደግሞ ለወንጌላውያን ኩልነ የሚሉት የትኛው ወንጌላውያን ናቸው እንዴ? ቤተክርስቲያኒቱ ወንጌላዊት ናት እንዴ? እንዴት ሆና ነው ወንጌላዊት የምትባለው? በታምረ ማርያም አምና በማርያም ተደግፋ መዳን በማርያም ነው እያለች ያለ ኢየሱስ የሆነች ቤተክርስቲያን እንዴት ነው ወንጌላዊት የምትሆነው? ወንጌላዊት ቤተክርስቲያን የምትባል እኮ
በሐዋርያት ትምህርት በወንጌላውያኑ ትምህርት ያመነችና በዚያ የቆመች ማለት ነው። ይህንን ያላመነች ቤተክርስቲያን በምን ታምር ነው ወንጌላዊት የምትባለው? የሚገርመው እኒህ ሰውዬ ያሬድንም ጠቀሱት። ቅዱስ ያሬድ ለዚህ ነው ዮም ፍስሐ ኮነ በእንተ ልደታ ለማርያም ብሎ ያለው። በእውነት ያሬድ ይሄን ብሎ ከሆነ የተረገመ ነው። እኔ ደግሜ እላለሁ የተረገመ ነው። በማርያም መወለድ ደስታ ሆነ ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ እንዳለ ነው እኔ የማውቀው ያሬድ። እውነተኛው ያሬድ፣ ትክክለኛው ያሬድ ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ፣ በክርስቶስ መወለድ ዛሬ ደስታ ሆነ። መድኃኒነ ተወልደ ነዋ ይእዜኒ ለሰላም ንትለዋ። መድኃኒታችን ዛሬ ተወለደ፣ እንግዲህ ሰላምን እንያዝ፣ መረጋጋትን እንያዝ፣ መቆምን መጽናትን እንያዝ፣ አንድነትን ፍቅርን እንያዝ ያለ እውነተኛው ያሬድ ነው። ዮም ፍስሐ ኮነ በእንተ ልደታ ለማርያም እነሱ የፈጠሩት፣ እነዚህ የተረገሙ ሰዎች የፈጠሩት የኋላ ሰዎች የጨመሩት እንጂ የያሬድ ድርሰት ይሄን አይልም። ምንም ይባል ምንም እነሱ ይፈጥሩና ያሬድ አለ፣ እነሱ ይፈጥሩና ያሬድ አለ። በጣም ያሳፍራል፣ በጣም ይዘገንናል። እና ነቢያት በሷ መወለድ ደስ አላቸው፣ እንደምታድናቸው አውቀው ነቢያት ደስ አላቸው። ወይ ውሸት ወይ ውሸት ወይ ውሸት! እኒህ ሊቀ ሊቃውንት የሚባሉ ሰዎች ደፋሮች ናቸው ለውሸት። ምክንያቱም ሁሉ ከነሱ በታች እንደሆነ አድርገው ያስባሉ። እውቀት ያለው እነሱ የተናገሩትን አሜን ብሎ የሚቀበል እንጂ ለምን እንዲህ አሉ ብሎ የመጠየቅ አቅም ያለው ሰው አለ ብለው አያስቡም። ይሄ ትልቅ ድንቁርና ነው። እኒህ ሰውዬ ከዚህ በፊት ተናግሬያለሁ ቲክቶክ ላይ በዩቲዩብ ያስተላለፉት መልእክት አለ። ታምረ ማርያም ከወንጌል ጋር አንድ ነው፣ ምንም የሚጋጭ ነገር የለውም አሉ። ታምረ ማርያም ከወንጌል ጋር ይጋጫል የሚል ካለ ይምጣና ይከራከረኝ አሉ። እባካችሁ ለእኒህ ሰውዬ አድርሱልኝ፣ እንዲሁ ስልካቸው እባካችሁ ላኩልኝ፣ ልደውልላቸው። እውነት እንዲሁ ሊቃውንት በሊቃውንት ፊት እንከራከር፣ እንነጋገር። እንዴ ዝም ብሎ መፋነን አይደለም። ስርዓት ያዙልን እንላቸው ይገባል። ቤዛቸውን ሊያውቁ ይገባል። ስለዚህ ወገኖች በስነ ስርዓት እንዲህ አይነት ሰዎችን ልንቃወማቸውና እንደው ከፊታቸው ቀድመን ምን እያላችሁ ነው ልንላቸው ይገባል። እና እኒህ ሰውዬም እንግዲህ ሊቀ ሊቃውንት ሆነው የሚያወሩት የሚያስቅ የሚዘገንን የሚያሳፍር ድንግል ማርያም ኢትዮጵያ የድንግል ማርያም የአስራት ሀገር ናት አሉ አንድ ጊዜ። የአስራት ሀገር ናት። ስለዚህ ኢትዮጵያ የእመቤታችን ናት። ስለዚህ የምንበላው ሽንኩርት የእመቤታችን ነው፣ ድንቹ የእመቤታችን ነው፣ ቃሪው የእመቤታችን ነው፣ የምንበላው ሁሉ የእመቤታችን ነው። ስለዚህ የእመቤታችንን እህል እየበላችሁ እመቤታችን አታማልድም ማለት አትችሉም። ወይ ተአምር! ምድርና ሞላዋ የእግዚአብሔር ናት። በመዝሙረ ዳዊት የምናየው ምድርና መላዋ የእግዚአብሔር እንደሆነች ብቻ ነው። ዓለምን ወኩሎሙ ለየነብሩ ውስቴታ፣ ዓለምና በውስጧ ያለው ሁሉ የእግዚአብሔር ነው እንጂ ኢትዮጵያ የምትባል ሀገር እንደዚያማ ከሆነ ገና እርግማን ውስጥ ነው ያለ ነው። ገና ጣዖት አምልኮ ላይ ነው ያለ ነው። ገና ከፍጡር አምልኮ አልተላቀቅንም። እና እንዲህ አይነት ሰዎች እየገደሉን ነው፣ በሊቅነታቸው እየገደሉን ነው። ወግዱልን እንበላቸው፣ ዞር በሉ እንበላቸው፣ ከደህንነታችን ፊት ለፊት አትገተሩብን እንበላቸው። ደንቃራዎች ናቸው። በሚቀጥለው ደግሞ አንድ ሌላ መልክ ይዤ እመጣለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ጸጋ ይብዛላችሁ። ይሄ ክፍል 3 ነው። ክፍል 4 ላይ ደግሞ እንገናኝ።